ይህ ተሽከርካሪ በምስራቅ አፍሪካ ላይ በጣም በብዛት አገልግሎት ከሰጡ የተለያዩ ስራዎችን ሲሰሩ ከነበሩ ተሽከርካሪዎች መካከል አንዱ ነው፣ ላዳ ኒቫ። ነገር ግን ብዙ ሰው የማያውቀው እነዚህ ተሽከርካሪዎች እስካሁን ድረስ የ2026 ሞዴል ድረስ እየተመረቱ እንደሆነ ነው። በዛሬዎቻችን የ2026 ሞዴሉን ላዳ ኒቫ ተሽከርካሪ ምን ይመስላል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁ ቆያለሁ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደወል ምልክቱን ይጫኑ። ላዳ ኒቫ የሚለው ስያሜ ዘመን ከማይሽራቸው መኪኖች መካከል አንዱ ነው። በሶቪየት ህብረት ጊዜ ለአሽከርካሪዎች እንዲሆን ተብሎ እንዲሁም ደግሞ በዋነኝነት ለገበሬዎች እንዲሆኑ ተብሎ የተሰሩ መኪኖች ናቸው። መኪኖቹ እጅግ በጣም ጠንካራና ብዙ አይነት ስራዎችን በቀላሉ መስራት እንዲችሉ ተደርገው የተሰሩ መኪኖች ነበሩ። በ2026ም ከዚህ ብዙ የተለዩ አይደሉም። የመኪናው ውጫዊ ገጽታው በምንመለከትበት ጊዜ ከበፊተኞቹ ጋር አብዛኛው ነገሩ ተመሳሳይ ተደርጎ የተሰራ ሲሆን አንዳንድ የፕላስቲክ ማቴሪያሎችን የመኪናው ግሪል ላይ እንዲሁም ደግሞ መብራቶችን ሃሎጅን እንዲሁም ኤልኢዲ እንደ ትሪም ሌብሉ የተለያዩ አማራጮች ተደርገው ቀርበዋል። ከዚህ በተጨማሪ ደግሞ ከዚህ በፊት የምናውቀው ቦዲው ራሱን ይዞ የመጣ ሲሆን የተሽከርካሪ ከለፊተኛው ጎማዎቹ የዲስክ ብሬክ ለኋለኞቹ የድራም ብሬክ የተገጠመላቸው ሲሆን መኪኖቹ ላይም የአሉሚኒየም ቸርኬ ተገጥሞላቸው ቀርበዋል። ከበፊተኞቹ ሞዴሎች በዋነኝነት አሻሽለን አቅርበነዋል የሚሉት ነገር የመኪናው አጠቃላይ ቦዲው በዝገት እንዳይበላ ጋልቫናይዝድ ተደርገው የቀረቡ መሆናቸው ነው። ምክንያቱም የበፊተኞቹ ሞዴሎቻቸው በሶቪየት ህብረት ጊዜ መረቱ የነበሩት በዋነኝነት በዝገት ምክንያት ከፍተኛ ጉዳት ይደርሰባቸው የነበሩ ናቸው። እነዚህ ላይ ግን ያ አይነቱ ችግር እንዳያጋጥማቸው ተብለው የተሰሩ ናቸው። በአዲስ አበባ ውስጥ አንዳንድ ቦታዎች ላይ እኔ በግሌ ላስተውል የቻልኩት ወደ 2016-17 ሞዴል የሆኑ ላዳ ኒቫ ተሽከርካሪዎች የተወሰኑ እኔ በአይኔ ለማየት ችዬ ነበረ። እነዚህ ተሽከርካሪዎች እንግዲህ ቆየት ያሉ የሚባሉ አይደሉም፣ ኦልሞስት የቅርብ ጊዜ የሚባሉ ናቸው። ነገር ግን ቦዲያቸው፣ ቅርጻቸው፣ ሁሉ ነገራቸው ከበፊተኞቹ ላዳ ኒቫ ተሽከርካሪዎች ጋር ተመሳሳይ ናቸው። የተሽከርካሪ እንግዲህ የኋላ መብራቶችን ስታያቸው ራሱ የድሮ ላዳ ኒቫ ይመጣላቸዋል። ኤልኢዲ መብራቶች አይደሉም፣ በሃሎጅን መብራቶች የቀረቡ ናቸው። እነዚህ ላይ ትሪም ሌቭልም አላቸው። ከፈለጋችሁ ከፍተኛው ትሪም ሌቭል ሲሆን መኪናው ራሱን የቻለ የኋላ ካሜራ ይኖረዋል። መኪኖቹ በዋነኝነት የተሰሩበት ዓላማ እንደ ድሮቹ ላዳ ኒቫ ተሽከርካሪዎች ብዙ አገልግሎት እንዲሰጡ ያለ ብልሽት በቀላሉ የትም ቦታ መጠገን እንዲችሉ በማሰብ ስለሆነ እንደ ሌሎቹ ዘመናዊ መኪኖች የተለያዩ የቴክኖሎጂ የድራይቪንግ አሲስት ፊቸሮችን ያካተቱ አይደሉም። አብዛኛው ነገሮቻቸው ኤሌክትሪካል ሳይሆን መካኒካል የሚባሉ ናቸው። ታዲያ እነዚህ መኪኖች በየት ሀገር ይሸጣሉ ካላችሁኝ፣ እነዚህ ተሽከርካሪዎች በአሁኑ ሰዓት ላይ በሩሲያ ውስጥ በሽያጭ ላይ የምታገኟቸው ተሽከርካሪዎች ናቸው። ወደ ውስጥ ስንገባ ደግሞ አንዳንድ ለየት ያሉና ከዚህ በፊት ከምናውቃቸው የተለያዩ ተሽከርካሪዎች ትንሽ ለየት ያለ ያልተለመዱ ፊቸሮችንም ይዞ ቀርበዋል። ከዛ በፊት ግን እንደምትመለከቱት እነዚህ መኪኖች ባለ አንድ በር የሚባሉ ናቸው። ተጨማሪ የኋላ እቃ መጫኛ አላቸው። እንደምትመለከቷት አነስተኛ የምትባል እቃ ማስቀመጫ ቦታ አለቻቸው። እዛ ላይ ለተለያዩ አገልግሎቶች መጠቀም እንችላለን። እንዲሁም ደግሞ የኋላ ወንበሮቹንም ማውረድ የምችሉት ከዚሁ ጋር ነው። መኪኖቹ የኋላ ተሳፋሪ የሚገባው በሹፌሩ በር ወይ ደግሞ በተሳፋሪ በኩል ባለው በር ነው እንጂ ለኋላ ለራሳቸው የቻለ ተሳፋሪ በር የላቸውም። በዛ ነው የምትገቡት። ከኋላ እቃ ማስቀመጫ አላቸው። በተቻለ መጠን ሞደርናይዝድ ለማድረግ የሞከሯቸው ተሽከርካሪዎች ናቸው እነዚህ ላዳ ኒቫ የምንለው። እስቲ ደግሞ መኪናው ላይ የተገጠመለትን ኢንጂን እንመልከት። መኪናው የተገጠመለት ኢንጂን እስከዛሬ ከምናውቃቸው ትንሽ ለየት ይላል። እንደዚህ አይነት ኮፈን ራሱ ተከፍቶ ካየን ረጅም ጊዜ ነው። ስፔር ጎማው ከሞተሩ በላይ ተደርጎ ማለት ነው። ተሽከርካሪ ላይ የተገጠመለት ኢንጂን ባለ 1700 ሲሲ 4 ሲሊንደር ኢንጂን ተገጥሞለታል። መኪናውም በ83 የፈረስ ጉልበት ማመንጨት የሚችል ሲሆን ከዚህ በተጨማሪም ብቸኛው በማኑዋል ትራንስሚሽን በአሁኑ ሰዓት ላይ ልታገኙት ከምችሏቸው ተሽከርካሪዎች መካከል አንዱ ነው። መኪናውም በ5 ስፒድ ማኑዋል ትራንስሚሽን እንዲሁም በፉል ታይም 4 ዊል ድራይቭ አማራጭ የቀረቡ ሲሆን ከመሬት ያለው ከፍታ እጅግ በጣም የሚገርም 240 ሚሜ ከመሬት ከፍ ያሉ ተሽከርካሪዎች ናቸው። ከ0-100 ኪሎ ሜትር እነዚህ መኪኖች በ18 ሰከንድ መድረስ ይችላሉ። ፍጥነታቸውም እስከ 137 ኪሎ ሜትር በሰዓት መጓዝ የሚችሉ እጅግ በጣም ጠንካራና ለበረሃ ተብለው የተሰሩ ተሽከርካሪዎች ሲሆኑ የትም ቦታ ገብተው መውጣት እንዲችሉም
የተለያዩ ሞዲፊኬሽን ተደርጎላቸዋል። አንዳንዶቹ ቱርቦ ቻርጅ የተገጠመላቸው አሉ፣ ቱርቦ ቻርጅ የሌላቸው አሉ። እንደ ኢንጂኑ ልዩነት አላቸው። ሞዲፋይ የተደረጉበት አማራጮች ልዩነት አላቸው ማለት ነው። ለኦፍሮድ ተብሎ የተሰሩ አሉ። እንዲሁም ደግሞ ከፍተኛ ጉልበት እንዲያወጡ ተብሎ ደግሞ ቱርቦ ተገጥሞላቸውም የቀረቡ አሉ። ይህ እንግዲህ እንደ መኪናው ልዩነት አለው። እነዚህ መኪኖች ምንም እንኳን ስትመለከቷቸው ቤዚክ የሚባሉ የሚመስሉ አብዛኛው ነገሮቻቸው ሞዲፋይ መደረግ የሚችሉ ትሪም ሌቭላቸው ከፍ ዝቅ ተደርጎ ሊሰራ የሚችሉ ተሽከርካሪዎች ናቸው። ወደ መኪናው ውስጥ የገባንበት ጊዜ የመኪናው እጅግ በጣም ቤዚክ የሚባሉ ናቸው። አብዛኛው ነገሮቻቸው እንደነገርኳቸው ትሪም ሌቭል ልዩነት አሏቸው። ዝቅተኞቹ ላይ የጨርቅ ወንበሮች የምናገኛቸው ናቸው። እነ ተሽከርካሪዎች ያው እንደምትመለከቱት የትኛውም 1980 ላይ 1990 ላይ የምታገኙት ተሽከርካሪ ውስጣዊ ገጽታው ላይ የምታገኙትን ፊቸሮች በሙሉ ያሟሉ ናቸው። ውስጣዊ ገጽታቸው ማለት ነው። በአሁኑ ሰዓት ላይ አብዛኛው መንጃ ፈቃድ እያወጣ ያለ ሰው ይህን መኪና ሰጣችሁት ማኑዋሉን ሊነዳው ይችላል። ነገር ግን ሮዴታ ማርሽ አስገባ ብትሉት ግራ ሊገባ ይችላል። እንደምትመለከቱት መኪናው ራሱ ኦልሞስት 3 ማርሽ ነው የሚታየው። ምንድን ናቸው የሚሉት ራሱን የቻለ ልምድ የሚያስፈልገው ነው ማለት ነው። የመጀመሪያው ትልቁ ማርሽ የተሽከርካሪ ላይ እንግዲህ ዋናው ማርሹ ነው። ማለትም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ማርሽ እንዲሁም የኋላ ማርሽን የምናስገባበት ነው። ሁለተኛው ደግሞ ትራንስፈር ኬዝ የሚባል ነው። ይህም ደግሞ የመኪናው እንደ መንገዱ ሁኔታ ሃይ ሬንጅ ሎ ሬንጅ እያደረግን የምንጠቀምበት ሲሆን ሶስተኛው ደግሞ ዲፈረንሻሉን ሎክ ለማድረግ የምንጠቀምባቸው ናቸው። እነዚህ ብዙ ጊዜ አልተለመደም እኛ ሀገር ላይ እንደነዚህ አይነት መኪኖችን ካየር ራሱ በጣም ቆይተዋል። ነገር ግን በራሻ ውስጥ እንደነዚህ አይነት መኪኖች አገልግሎት እየሰጡ በ2026 ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። እኔ እንዲሁም እውነት ለመናገር እዚህ መኪና ላይ በማይበት ጊዜ የመስታወት ማውጫ ማውረጃው ማኑዋል ይጠብቅ ነበረ። እነዚህ ኤሌክትሪካሊ አድርገው አቅርበዋቸዋል። እንግዲህ ትንሽ የፊቸር መጨመራቸው ነው። መኪኖቹ ኦልሞስት ቤዚክ የሚባል ናቸው። በቃ ለስራ ተብለው የቀረቡ ተሽከርካሪዎች ናቸው። እንደነዚህ አይነት መኪና ዋነኛ ጥቅሙ ኤሌክትሪካል ነገሮች በብዛት ስለሌሉት ቶሎ የመበላሸት ነገር አይኖራቸውም። ቢበላሽ እንኳን የትኛው መካኒክ በቀላሉ ሊጠግናቸው የሚችላቸው ተሽከርካሪዎች ናቸው። እነዚህ መኪኖች በዋነኝነት የተመረቱበት ያለው ዓላማ ለገበያው ብቻ ሳይሆን የላዳ ስሙም እንዳይጠፋ፣ በላዳ ያለው ተቀባይነት በራሻ ውስጥ ትልቅ ነውና ያንን ላለማጥፋት ሲሉ እያመረቱት የሚገኙ ተሽከርካሪዎች ናቸው። ታዲያ እነዚህ መኪኖች ዋጋቸው ስንት ነው ካላችሁኝ፣ እነዚህ መኪኖች በዋነኝነት በአሁኑ ሰዓት የተሸጡበት ያለው ዋጋ ምንም እንኳን ርካሽ የሚባሉ አይደሉም። ከ15000 የአሜሪካን ዶላር ጀምሮ እስከ 20000 የአሜሪካን ዶላር የሚሸጡ ናቸው። በዋነኛነት እንደነገርኳቸው እነዚህ መኪኖች በቃ ትርፍ ያመጣሉ ተብለው ሳይሆን ለላዳ ያለውን ተቀባይነት በዓለም አቀፍ ደረጃ ላይ ጥሩ ስም ስላለው ያንን ለማስቀጠል ሲሉ የቀረቡ ናቸው። እናንተ አሁን በ20000 ዶላር እነዚህ መኪኖች ቢቀርቡ ትገዛላችሁ ወይስ? እስቲ ሀሳብ አስተያየታችሁን ግለጹልን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።